እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ያዝን ዕብራውያን መጽሐፍ ምዕራፍ 2 አውጥተን ከቁጥር 1 ጀምሮ ሁለቱን ቁጥሮችን ብቻ እናነባለን። ስፍራው እዚህ ላይ በጌታ ስም አነባለሁ። ስለዚህ ቁጥር 1 ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን እንድንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና የሰሙትም ለእኛ አጸኑት። አሜን። ጸልይ። ጻድቅም ልዑል አምላካችን እግዚአብሔር ሆይ ስለዚህ ቀን ስለዚህ ምሽት ስለጨመርክልን ዕድሜ ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በሰማይ በምድር ክብር ሁሉ ለአንተ ይሁን። ስለ ጥበቃ ስለ ማዳኒ በእኛ ላይ ስላበዛው እረኝነት እግዚአብሔር ሆይ ስለ ምሕረት በበዛልን ስላንተ ጥበቃ ሁሉ በጌታ በኢየሱስ ስም እናመሰግናለን። ዛሬ ደግሞ በዚህ ቦታ የምትናገረው ቃል እግዚአብሔር ሆይ አእምሯችን እንዲቀበለው ልባችን እንዲቀበለው ወደ ሕይወት እንዲቀየር መንፈስ ቅዱስ እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። የሰው ልብ ሁሉ በኢየሱስ ስም ይከፈት። የሰው አእምሮ ሁሉ በኢየሱስ ስም ይከፈት። አንተን የሚሰማ ልብ በዚህ እንዲፈጠር በኢየሱስ ስም እንጸልያለን። በዚህ የምትናገረው ቃል በኢየሱስ ስም የሚለውጥ እንዲሆን የሚቀይር እንዲሆን እግዚአብሔር አባትና አምላክ ሆይ ለፍርድ ሳይሆን ለእድገት እንዲሆን እግዚአብሔር አባትና አምላክ ሆይ ለለውጥ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እናመሰግናለን። በጌታ በኢየሱስ ስም አሜን። ባለፈው ሳምንት እግዚአብሔር በረዳን መጠን እነዚህ የዕብራውያን ሰዎች ምን አይነት ሰዎች እንደሆኑ ከሌሎች የመጽሐፍ ቅዱስ ክፍል ውስጥ ካሉ ከአንዳንድ ሰዎች ጋር ኦዲየንሶች ጋር እያወዳደረን ለማየት ሞክረን፣ ለምሳሌ ከቆሮንቶስ ጋር አስተያይተን በዚህ ያለውን ችግር በቆሮንቶስ ቤተክርስቲያን ካለው ችግር ጋር እንዴት አይነት መልክ አለው የሚለው ነገር አያይዘን አይተን ደግሞ በእኛ ዘመን ደግሞ በእኛ ቤተክርስቲያን ውስጥ ካሉ ችግሮች ጋር ምን ያህል መመሳሰሎች እንዳሉ ይህንን መጽሐፍ መማራችን ለሕይወታችን ምን ጥቅም እንዳለው ያንን ሁሉ አንስተን ለማየት ሞክረናል። ለምሳሌ ያህል በታሪክ በዚህ ጊዜ ይሄ መጽሐፍ በሚጻፍበት ጊዜ ለኦዲየንሱ በሚደርስበት ጊዜ በጣም ከባድ ፈተና ውስጥ እንደነበሩ ግን ደግሞ ሌላ ከባድ ፈተና እንደሚጠብቃቸው ጸሐፊው እንደሚያውቅ ይልቅስ ክርስቶስን የሚያስችል አይነት ከባድ ፈተና ከፊታቸው እንዳለ በማወቅ በዚህ መጽሐፍ ውስጥ የተካተቱ ብዙ ማስጠንቀቂያዎች እንዳሉ የኛ የትምህርታችንን ትኩረት እነሱ እንደሆኑ ለማንሳት ሞክረናል። እንግዲህ ይህንን አንስተን በምናወራበት ጊዜ እምነት ሲፈተን እና እምነት ሳይፈተን በጣም የተለያየ ነገር። እምነት ተፈትኖ እምነት በሚፈተንበት ጊዜ ክርስቲያን መሆን እና በተለይ በእንዲህ አይነት ጊዜ ክርስቲያን መሆንና በእንዲህ አይነት በእኛ ዘመን ጊዜ ክርስቲያን መሆን በጣም ቅርጹ የተለያየ ይመስለኛል። በእነዚህ አይነት ጊዜ በጣም ከባድ ነው። ክርስትና እንደ መንግስት ነገስታት ባላቸው ስልጣን አማኞችን በሚያሳድዱበት ዘመን በጌታ ሆኖ ተፈትኖ የተፈተነ እምነት ይዞ በእግዚአብሔር ቤት መኖር ክርስቶስን መከተል እና በሕገ መንግስቱ መብታችንን አስጠብቀን ክርስቲያን መሆን በጣም የተለየ አይመስልም? በጣም የተለየ አንቀጽ ጠቅሰን ሃይማኖታችንን አስከብረን መኖር እና ምንም አንቀጽ በሌለበት በጌታ መሆን በጣም ልዩነት አለ። አሁን አንድ ነገር ቢሆን እኮ ያው ባንመካ መንግስት አለ አይደለ? መንግስት አለ። ሕጉ እንዴት ያየዋል? አንቀጹ እንዴት ያየዋል? ጣልቃ ይገባል ወይ አይገባም ወይ? እኛ የምናወራው ነገር እዚህ አንስተን በደንብ የምናወራው ነገር በዛ ጊዜ አንቀጽ እንትን የለም። ያን አሁን የሚጠቅሳት አንቀጽ ያን የለች። መንግስት በነፃነት ያሳድራል። ሰዎች ልጆቻቸው ያጡ ነበረ። መኖሪያ ቤታቸው የሚያጡበት ጊዜ ነበረ። ሰዎች ይሰቀሉ ነበር። በጌታ ምክንያት ይገደሉ ነበረ።
ንብረታቸው ሊትራሊ ሰዎች እየመጡ ይወስዱባቸው ነበረ። በዛ ጊዜ በጌታ የሆኑ ሰዎች ናቸው እነዚህ ሰዎች። ክርስትና ገና ነበረ። በእርግጥ በጣም ጥሩ ፓሽን ነበር። ሰዎች ከተለያዩ አካባቢ ሄዶ አይሁድ ሆኖ ይኖሩ ነበር። ያንን ባህል ተቀብሎ የነሱን ቋንቋ የነሱን ባህል ተቀብሎ ይኖሩ ነበር። ሊትራሊ ሰዎች በጌታ ከመሆን በፊት አይሁዳዊ በጥምቀት ከሆኑ በኋላ እንደገና ደግሞ በጌታ ሆኖ ያንን ወግ ስርዓት አክብሮ ይኖሩ ነበር እና በዛ ጊዜ አሳዳጆችን በጣም ብርቱ ነበር። አሁን አንዳንድ ቤተክርስቲያኖች የማይቀበሉት ነገር ቤተክርስቲያንና የመንግስት ጋብቻ ምን ያህል የወንጌል ኮንተንት ከኛ ከቤተክርስቲያን ያለን ወንጌል የመስበክ አቅም በታሪክ ዝቅ እንዳደረገና ቤተክርስቲያን መሆኗን እየተወች መጣ በታድሶ እንደገና የተነሳችበት ታሪክ እንግዲህ ቀደምት ቤተክርስቲያን አይቀበሉ። በአራተኛው ክፍለ ዘመን አካባቢ የነበሩ ክርስትና ኦፊሻሊ ወደ መንግስት ከመጣ በኋላ ተቀባይነት አግኝቶ ስደት ከቆመ በኋላ ያለው ህይወት ያን ታሪክ የማይቀበሉ ነው። ግን ደግሞ ከዛ በፊት በነበሩ በእንዲህ አይነት ቤተክርስቲያን አማኞች ዘንድ ክርስትናን መኖር እጅግ በጣም ፈታኝ አስቸጋሪ ነበር። አማኝ መሆን በጣም ቀላል አልነበረም፣ ልክ እንደኛ ዘመን ማለት ነው። ስለዚህ በዚህ ጊዜ ላይ በጌታ የሆኑ ሰዎችን በተለያየ መንገድ ለማጽናት በእግዚአብሔር ቤት ውስጥ ጽናት እንዲኖር ጻፊው ያንን ሁሉ ፕሪዲክት አድርጎ ማስጠንቀቂያዎችን አክሎ በዚህ መጽሐፍ በዚህ ደብዳቤ ወደ እነሱ ይሄዳል። በጌታ ቤት በፈተናም ቢሆን እንዲጸኑ፣ እምነታቸውን እንዳይጥሉ፣ አማኝ መሆናቸው እንዳይቀር። በብዙ ፈተና መሃል ዝለት ይመጣል። በብዙ ፈተና መሃል ባለፈው እንደነገርኩ ለኢዮብ እጅግ በጣም አስቸጋሪ የሆነው ከመፈተኑ በላይ በጣም ልጆቹ ከመሞታቸው ሀብት ንብረቱን ማጣቱ በምስራቅ አካባቢ ታላቅ ሰው የተባለው ታላቅነቱን ከማጣቱ ባለፈ ለኢዮብ እጅግ በጣም ፈታኝ አደጋ የሆነው በዛ ሁሉ ፈተና መሃል እግዚአብሔር እያየ ኢዮብ የሚሆነውን እየሰማ ዝም ማለት ነው። ለኢዮብ ትልቅ ፈተና ነበር። ኢዮብ በዛ ሁሉ እሳት መካከል ሲያል እግዚአብሔር ዝም ይል ነበር። ለኢዮብ ትልቁ ችግር ያ ይመስላል። በመከራ መካከል እግዚአብሔር ሲናገር ትልቅ መጽናናት አለ። ምናልባት ረጅም ቢሆን እንኳን በፈተና መካከል ሰው እንዲጸና የእግዚአብሔር ድምፅ አለው ስል ማለት ነው። ልጅ አባትን እንደሚተማመን እግዚአብሔር አለው ስል የሰው እምነት ይጸናል። የኢዮብ ትልቁ ፈተና ያ ነው፣ እግዚአብሔር ዝም ማለት ነው። ከፈተናው በላይ የእግዚአብሔር ዝምታ የኢዮብን እምነት በጣም የነቀነቀ ይመስላል፣ ግን ጸንቶ እግዚአብሔር የተመሰገነ ነው። እነዚህ ሰዎች ግን በዚህ መልእክት እግዚአብሔር የጎበኛቸው ሰዎች ነው። በዚህ መጽሐፍ አንድ ፓራዶክስ አለ ብለናል። በጣም ፓራዶክስ የሆነ ነገር በዚህ ምዕመናንን የሚወቅሰው ጻፊው ምን ይላል? ገና በእምነታችሁ ገና ናችሁ፣ ጠንካራ ነገር አሁን በዚህ እድሜ ማስተማር ሲገባችሁ፣ አገልጋዮች መሆን ሲገባችሁ፣ ከፍ ያለ መንፈሳዊ አቅም መድረስ ሲገባችሁ፣ አሁንም ግን እንደ ሕፃናት ቀላል ነገሮችን ይዘን እንድንመጣ ያደረጋችሁ ነው፣ አላደጋችሁም እያለ ይወቅሳቸዋል። በአዲስ ኪዳን ግን ይሄ መጽሐፍ ትልቅ ቴዎሎጂካል በጣም ትልቅ ስነ መለኮታዊ የሆኑ ጉዳዮች የተካተቱበት መጽሐፍ። እንግዲህ በክርስትና ታሪክ እንደ መጽሐፍ ቅዱስ አይነት አንባቢ የሚያስገድደው መጽሐፍ አለ ብዬ አላስብም። ይሄ መጽሐፍ የሆነ ጊዜ በመጽሐፍ ቅዱስ ውስጥ እንዳይካተት የተደረገበት ያለዚህ መጽሐፍ ቅዱስ የታተመበትን ጊዜ ነበር። በ144 አካባቢ መጽሐፍ ቅዱስ እንዳይካተት የተደረገበት ምክንያቱም ከአጠቃቀም የተነሳ ተደራሲያኑ ከሚጠቀሙበት አጠቃቀም የተነሳ በተበላሸ መንገድ በመጠቀማቸው እንዳይካተት የተደረገበት አለ። ያው ማንኛውም የሐሰት ትምህርት አሁንም በቤተ ክርስቲያን ውስጥ ሆነ እንደምናየው ከሆነ መጽሐፉን የአጠቃቀም ጉዳይ የማይለው ማለት ነው። አንድ የመጽሐፍ ቅዱስ ክፍል አንድ ትርጉም አለ። ይሄን ሁላችን ልናምን ያስፈልጋል። መጽሐፍ ቅዱስ የምናነበው አንድ ቃል አንድ ትርጉም አለ።
ትርጉሙን ፈልጎ ማግኘት ነው ስነ አፈታት። ተግባራዊ የምናደርግበት መንገዱ አፕሊኬሽን የተለያየ ሊሆን ይችላል። ትግበራው በእኛ ዘመን ወደ መሬት የምናወርድበት መንገዱ የተለያየ ሊሆን ይችላል። ግን የመጽሐፉን ሐሳብ አንስተን በደንብ አጥንተን ወደ ኋላ ተመልሰን ፈትነን ካወቅነው ትርጉሙ አንድ ነው። እኔም ሳለ ያ ትርጉም ነው መንፈስ የሚገልጥልኝ፣ አንተም ስታለም ያ ነው የሚመጣው። አለበለዚያ ለእያንዳንዱ ትርጉም ለእያንዳንዱ ቃል የተለያየ ዲቫይን ሚኒንግ ሊኖረው፣ አንድ ዲቫይን ሚኒንግ አለው። ብዙ አፕሊኬሽኖች ሊኖሩ ይችላል። በእኛ አካባቢ ተግባራዊ በምናደርግበት መንገድ የምናደርገው ትግበራው ሊለያይ ይችላል። ይሄ መጽሐፍ ከስነ አፈታት የተነሳ አንዳንዶቹ ከሚፈቱበት መንገድ የተነሳ ተአማኒነቱ ታጥቶ ከመጽሐፉ የተወገደበት ጊዜያቶችን ነበሩ። ግን በዋናነት አንስተን ያየነው እንግዲህ በኢትዮጵያ መጽሐፍ ቅዱስ ማህበር በዚህ እንደተጻፈው እንግዲህ እነሱ እንደጻፉት እንደተረጎሙት ጳውሎስ ጽፏል የሚል ነገር አስቀምጧል። ያንን ደግሞ በሶስት መንገድ ውድቅ አድርገናል። ውድቅ ያደረግንበት መንገዶች አንደኛ ጳውሎስ ይሄ መጽሐፍ ተጻፈ በተባለበት አይነት ጊዜያቶች ውስጥ ስሙን በደብዳቤ ውስጥ እያካተተ ይጽፍ ነበር። ምክንያቱ ምንድነው? በጳውሎስ ስም ሌሎች ደብዳቤዎች የሚጻፉበት ጊዜ ነበር። ያ ጊዜ በጳውሎስ ስም ብዙዎች ደብዳቤ ይጽፉ ነበር። ጳውሎስ በአዲስ ኪዳን ከአገልግሎቱን ለማስቆም ሐዋርያነቱን በጣም የተሻሙ ነበሩ። አገልጋይነቱን ያልተቀበሉ ሰዎች ነበሩ። በመጨረሻ ደግሞ በስሙ ደብዳቤ የሚጽፉ ሰዎችም ነበሩ። ስለዚህ ጳውሎስ በሚጽፋቸው ደብዳቤዎች ውስጥ ስሙን እያስገባ ይጽፍ ነበር። በዚህ መጽሐፍ ላይ ጳውሎስ ስሙን አላስገባም። ሌላም ደግሞ የዚህ መጽሐፍ ጻፊ ቅድም እንዳነበብነው ከሐዋርያት መካከል ሳይሆን ከሐዋርያት በኋላ የተነሳ አገልጋይ እንደሆነ ከዋናዎቹ ሰምቶ ዋናዎቹ ከጌታ ሰምቶ በሱ ላይ እንዳጸኑት የጌታ ትምህርትና ከሱ መሃል ሰው እንዳለ ሐዋርያት እንዳሉ በመናገር ይህንን መጽሐፍ በሱ በጳውሎስ ልክ እንዳናስቀምጥ ያደርገናል። የመጽሐፉ የትኩረት አቅጣጫ ጳውሎስ ነው ለማለት አይመችም። የጳውሎስ ደብዳቤዎች ውስጥ የትኩረት አቅጣጫ የሆኑት ጉዳዮችና በዚህ መጽሐፍ ውስጥ የትኩረት አቅጣጫ የሆኑ ነገሮች እኩል አይደለም። ስለዚህ የጻፈው ቤተ ክህነትን የሚያውቅ የውስጥ አገልግሎትን ካህናት ምንነታቸውን የሚያውቅ በትክክል ኦልድ ተስታመንትን የሚያውቅ ሰው እንደሆነ ግምቶችን አስቀምጠናል። እንግዲህ ከዚህ አልፈን ወደ ዛሬው ሐሳባችን በምንመጣበት ጊዜ በዚህ መጽሐፍ ውስጥ ሰላምታ የለም። እንዴት ናችሁ ምዕመናን አይልም። ሰላምታ በማቅረብ አይልም። ቀጥታ ወደ ጉዳዩ ነው የሚገቡ። ልክ እንደ ዮሐንስ ወንጌል ቀጥታ ወደ ጉዳዩ እንደገባ ቀጥታ ወደ ዋናው ጉዳይ ወደ ማስተዋወቅ ይሄዳል። ሰብሰብ አድርጎ በመግቢያ ላይ ያስቀምጣል። እንደዚህ ይናገራል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ሁለት ነገር ያወራል። መጀመሪያ በጥንት ጊዜ በፊት በብሉይ ኪዳን ከዚህ በፊት ባለው ዘመን እግዚአብሔር የተናገረውን መንገድ ይናገራል። እግዚአብሔር በጥንት ጊዜ ገና ከጅምር ላይ ጀምሮ እግዚአብሔር ዝም ያለ አምላክ አይደለም። እግዚአብሔር የሚናገር አምላክ። ሃሌሉያ! እግዚአብሔር የሚናገር አምላክ። እግዚአብሔር ከጥንት ጀምሮ ሲናገር እንደነበረ በመናገር ይጀምራል። ከጥንት ጀምሮ ለአባቶቻችን ሲናገር ነበር። በምን? በነቢያት በኩል ሲናገር ነበር። ምናልባት በነቢያት ተብሎ በአጭር የተገለጸው እዚህ ውስጥ በጣም ከባባድ ሰዎች አሉ። ጻፊው ክርስቶስን ሰዎች ከሌሎች አብልጦ እንዲረዱት ካለው ፍላጎት የተነሳ አገልጋዮችን ጠቅላላ ጠቅሷል እንጂ እዚህ ነቢያት የተባለው ላይ ኢሳያስ ነው፣ ኤርሚያስ ነው። እዚህ ነቢያት ተብሎ የተባሉት ላይ በጣም የምንወዳቸው የምንመኛቸው ታላላቅ የሆኑ ሰዎች አሉ። የእግዚአብሔር ታላቅ እጅ የተገለጠባቸው ትላልቅ ሰዎች አሉ።
እግዚአብሔር በሚገርም ሁኔታ በሚገርም አይነት የአገልግሎት ስኬት ያገለግሉ አሉ። እግዚአብሔር ከጥንት ጊዜ ጀምሮ በእነዚህ በነቢያት በኩል በመገለጥ ሊሆን ይችላል፣ ሕግን በመስጠት ሊሆን ይችላል፣ በሕልም ሊሆን ይችላል። እግዚአብሔር አገለግላለሁ ባለበት መንገድ ሁሉ እነዚህ ነቢያትን ተጠቅሞ ሲያገለግል ሲያስተምር ሕዝቡን ሲመራ ነበር። በመዝሙር መጽሐፍ ላይ እንዳየነው በመዝሙሮች በቤተ ክርስቲያን በሚዘመሩት የእግዚአብሔር ድምፅ ወደ እነዚህ ሕዝብ ይመጣ ነበር። እግዚአብሔር ለአባቶቻችን በጥንት ጊዜ በኃይል ይናገር ነበር። አሁን ግን የመጨረሻው ዘመን ላይ ደርሰናል። አሁን የመጨረሻው ጊዜ ላይ ደርሰናል። በዚህ በጥንት ጊዜ እንደዚህ ካወራ አሁንስ ብለን ስንጠይቅ ጸሐፊው ከብሉይ ኪዳን ዘሎ አዲስ ኪዳን ውስጥ ይገባል። አሁን እግዚአብሔር እንዴት ይናገራል ስንል ብሉይ ኪዳንን ትቶ ቀጥታ ወደ አዲስ ኪዳን ይመለሳል። እንግዲህ በዘመን መጨረሻ መተርጎም ያስፈልግ ከሆነ ከጌታችን ወደዚህ ምድር ከመጣበት ጊዜ ጀምሮ አሁን ደግሞ ተመልሶ ወደኛ ተመልሶ እስከመጣበት ዘመን ድረስ ያለው በመጨረሻ ዘመን ብለን በዚህ ልንይዘው እንችላለን። በዚህ ጊዜ እግዚአብሔር ደግሞ እንዴት እንደተናገረ ይናገራል። እኔ በዚህ በመጨረሻው ዘመን እኛ መስማታችን እንደ አንድ እድልም ይቆጥራል። እኛ የመጨረሻው ዘመን መልእክተኛውን በማዳመጣችን እንደ እድለኛ ይቆጥራል። ግን ደግሞ ወደ ቀድሞ ኪዳን ወደ ኋላ ስትመለሱ ነቢያትን ላልሰሙ ሰዎች አገልጋዮችን እግዚአብሔር በተለያየ መንገድ በብዙ ጎዳና በተባለው እግዚአብሔር የተናገረውን ይሄንን ብዙ ጎዳናና መንገድ በዛ አልፎ የመጣውን የእግዚአብሔርን ድምፅ ላልሰሙ ሰዎች ክርስቶስ እንደ እድል እንደ ሁለተኛ እድል መጥቶላቸው፣ አሁን ግን ክርስቶስን ለማይሰማ ሁለተኛ እድል የለም። ክርስቶስን መስማታችን ጥሩ ሆኖ ግን ሌላ እድል ያለን ሰዎች አይደለም። ያነ በብዙ ጎዳና በብዙ መንገድ ተነግሯቸዋል። ያልሰሙ ነበሩ፣ ያላዳመጡ ነበሩ። አሁን በእኛ ጊዜ ግን በሚበልጥ መንገድ እግዚአብሔር ለኛ ተናግሯል። በሚልቅ መንገድ ለኛ ተናግሯል። ጻፊው እያወዳደረ ነው። ዘመንን ከዘመን ጋር እያወዳደረ ነው። የእግዚአብሔር የንግግር መንገድን አሁን ከተገለጠው መገለጥ ጋር እያወዳደረ ነው። ያኔ እግዚአብሔር በዛ መንገድ ይገለጥ ነበር። ባይዘ ኢሳያስ አሁን እኛ ዘመን የለም ሊመጣም አይችልም እንጂ ኢሳያስ በነበረበት ዘመን ኢሳያስ አሁን ዛሬ ቆሜ ስናገር ይሄን ነው የምናገር። ኢሳያስ ሲናገር ባጭሩ ይሄ ይሆናል ማለት ነው። ኢሳያስ ሲናገር እንደዚህ ይሆናል። እኛ ከዚህ አንብበን ነው የምንናገር። ኢሳያስ በምናገርበት ጊዜ እንደዚህ ይሆናል። ሰውየው ስልጣንም ያለው ሰው ነው። የነቢያት ንግግር ብቻ አይደለም፣ መልእክት ማስተላለፍ ብቻ አይደለም። እግዚአብሔር በዚህ አገልግሎት ውስጥ ለነዚህ ነቢያት ስልጣንን ጭምር ነው የሰጠው። በአዲስ ኪዳን በሐዋርያት ላይ የወደቀው ስልጣን ማለት ነው። በብሉይ ኪዳን ሲያገለግሉ መልእክትን ሲያመጡ ከእግዚአብሔር መልእክትን ለሕዝቡ ሲናገሩ ስልጣን ጋር ነው ሰዎች ያሉ። የሚናገሩት ነገር ዝም ብሎ ነገር አይደለም። they are the mouthpiece of God የእግዚአብሔር አንደበት ናቸው። እነሱ ሲናገሩ የእግዚአብሔር ድምፅ ነው ወደኛ የሚመጣው። መርምሬ ፈትኜ አትልም ኢሳያስ ካሁን እሺ ይደርሱ ብለህ አሁን የምንመረምረው ስጦታ ሆኖ በቤተ ክርስቲያን ውስጥ ጸጋው ስጦታ ሆኖ ስላለ ወደ ስጦታ ስለወረደ እነሱ ሲናገሩ አሜን ብለህ ተቀብለን መሄድ ነው። እግዚአብሔር ሲናገር የሚያመጡት ኃይል ቃል ከስልጣን ጋር ነው የሚራመዱት። እነዚህ ሰዎች ያገለገሉበት ዘመን አለ። ጻፊው ይህንን ይናገራል። አሁን እኛ ያለን ሁለተኛ ቻንስ ያለን ሰዎች አይደለም። ጻፊው ምን ይናገራል? እግዚአብሔር በሚደንቅ ሁኔታ በዛ ዘመን ተናግሯል። አሁን ግን ያውራል። አሁን ግን እግዚአብሔር የተናገረበት መንገድ አሁን ግን በነቢያት ሳይሆን፣ አሁን ግን በአገልጋዮች ሳይሆን፣ አሁን ግን
በአባቶች ሳይሆን አሁን እግዚአብሔር የሚናገርበት መንገድ የላቀ መንገድ ነው። በፊት ከነበረው የላቀ መንገድ ባይዘው አዲስ ኪዳን ላይ የመጣልን ጌታችን ኢየሱስ ክርስቶስ ከነቢያት እንደ አንዱ አይደለም። አሜን ነው። ከነቢያት አንዱ አይደለም። ጌታችን ኢየሱስ ክርስቶስ ከአገልጋዮች አንዱ አይደለም። በብሉይ ኪዳን ሲመላለሱ እንደነበሩ ከነሱ እንደ አንዱ ኦርደር የምናደርገው አካል አይደለም። ጌታችን በምድር ሲንቀሳቀስ እሱ ነው የእግዚአብሔር ቃል ኢንፐርሰን የእግዚአብሔር ቃል ነው። ራሱ የምናመልከው አምላክ ራሱ ነው የሚንቀሳቀሰው። በምድር ላይ ጌታ ሲንቀሳቀስ ጌታ ሲናገር አዳኛችን እሱ ኢየሱስ ያድናል ብሎ አይሰብክም። ራሱ ነው ያድነው። አዳኙ ነው። የሰው ቤት ሲገባ የሰው ቤት ሲወጣ ሐዋርያትን ሲያስከትል ሲያስተምር ራሱ ነው። ሊሰበክ ያለው ጌታ ነው። ነቢያት ያወሩት ስለሱ ነው። አገልጋዮች ሁሉ የተናገሩት ስለሱ ነው። እሱ ነው አዳኙ። ዋናው እሱ ነው። የላቀ ነው ይላል ጻፍ ከአባቶች ዘመን አሁን እኛ መልእክቱን ያዳመጥንበት የሰማንበት መንገድ የላቀ መንገድ ነው። ከፍ ያለ መንገድ። ሃሌሉያ። ከፍ ያለ አሁን ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረው በልጁ በዚህ ዘመን ለእኛ ምን አደረገ? ተናገረ። ዓለማትን በፈጠረ ሁሉን ወራሽ ባደረገ በልጁ አሁን በዚህ በመጨረሻው ዘመን ለእኛ ተናገረ። ጌታችን ስለ ሳምባዲ አያወራም። በመጽሐፍ እሱ የተናገረባቸው ቦታዎችን ሄዳችሁ ስታዩ ስለሚመጣ ነገር አልተናገረም። የሆነ አካል ይመጣል፣ ከኃጢአታችሁ ይበጃችኋል፣ ያድናችኋል አላለም። እነ ኢሳያስ ግን ሲያገለግሉ ሲናገሩ የነበሩ ስለ እሱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል እያሉ ነው ያሉት። እሱ ግን ስለማንም ከፊት ሕዝብን ሊያድን ሊበጅ ስለሚመጣ አካል አልተናገረም። ስለዚህ ጻፊው ይህንን መጽሐፍ የሚጀምረው ሁለት አካላትን በማወዳደር ነው። በነ ኢሳያስና በነ ኤርሚያስ ዘመን እንደሆነው እንደዚህ ሳይሆን አሁን እግዚአብሔር የተናገረ የመጨረሻ በሆነው በእግዚአብሔር መገለጥ እንደሆነ ከዚህ የሚበልጥ ሌላ መገለጥ እግዚአብሔር እንደሌለ ከዚህ የሚልቅ ሌላ መንገድ እግዚአብሔር እንደሌለ ማንም ከእግዚአብሔር መልእክትን ድምፅን ቢፈልግ እግዚአብሔር እስካሁን በልጁ ያወራው የመጨረሻው መገለጥ እንደሆነ የእግዚአብሔር የመጨረሻ ንግግር ኢየሱስ እንደሆነ ያን ይናገራል። ምናልባት በኢሳያስ ሲያወራ ሌላ የቀረ ፍጹም የሚባል መንገድ አለ። ኤርምያስ ሲያወራ ሌላ የሚጠበቅ ፍጹም የሚባል መንገድ አለ። ጌታችን ሲያወራ ገና ሊመጣ ያለ ፍጹም መንገድ የለም። ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ የመጨረሻው መገለጥ፣ የእግዚአብሔር አብ የመጨረሻው ንግግር መንገድ ነው። ሃሌሉያ። ይሄ ነው በደንብ ሊገባን የሚፈልገው። በጣም አንዳንድ ጊዜ በቤተ ክርስቲያን ውስጥ የምንሸወደው ምንድነው? እኛ መስማት የምንፈልገው ነገርና እግዚአብሔር የሚናገረው መንገድ ባለ መገጣጠሙ አድናቆት ውስጥ አይከተም፣ ግርምት ውስጥ አይከተም። እግዚአብሔር ሊናገር የፈለገው የመጨረሻው ነገር የተናገረበት መንገድ የመጨረሻው መልእክት ያስተላለፈበት የመጨረሻው ነገር ጻፊው በማስተዋወቅ ከዚህ በኋላ ዝርዝር ሁኔታዎችን ያነሳል። ግን ይሄንን አስረግጦ በመናገር ይጀምራል። ይሄ ኢየሱስ ክርስቶስ ማለት የእግዚአብሔር የመጨረሻው መገለጥ የመጣበት መንገድ፣ አምላክ የሆነ ራሱ ሰው የሆነበት፣ አምላክነቱ ሳይሆን ሰው የሆነበት፣ የእግዚአብሔር ድምፅ መልእክት ወደ ምድር የወረደበት ያንን ታሪክ በማንሳት ይናገራል። እንግዲህ ይህንን መጽሐፍ ቅድም እንዳልኩት ጥያቄው ጋር ደርሰን ነው የምናቆመው። ኢየሱስ የመጨረሻው መገለጥና ንግግር ከሆነ
በአይሁዶች ዘንድ አንድን ነገር በማንሳት ይጀምራል። በማወዳደር የኢየሱስ ክርስቶስን መለኮትነት ያወራበት ቦታዎች አሉ፣ ክፍሎች አሉ። እነዛን እያለፈ ጻፊው አንድ ነገርን ቁጥር 5 ጋር ሲደርስ አንድ ነገርን ያስታውሳል። በአይሁድ ዘንድ በመላእክት ላይ ያላቸው አመለካከት ከኛ ይልቅ እጅግ በጣም ከፍ ያለ ነው። መላእክት መለኮታዊ የሆኑ የእግዚአብሔርን ውጊያ የሚዋጉ ናቸው። መላእክት ማለት የእግዚአብሔር መገኘትን የሚያውቁበት ምልክቶች ናቸው ለነሱ። መላእክት ማለት በነሱ በልምድ እነሱ ጋር የደረሰው ለሙሴ ኦሪት የእግዚአብሔርን ቃል የእግዚአብሔርን ሕግና የእግዚአብሔርን ቃል ከእግዚአብሔር ሙሴ የተቀበለበት ከእግዚአብሔርና ከሙሴ መካከል ያሉ አካላት ናቸው ብሎ ያምናል። ለመላእክት ትልቅ ቦታ ይሰጣል። አሁን ትልቅ የሆኑ ነገሮችን እያነሳ ከልጁ ጋር ያወዳድራል። በእነሱ ዘንድ ስለ መላእክት ያላቸው አመለካከት ከፍ ያለ ነው። ጻፉ ምን ይላል? መላእክትም ቢሆኑ ከዚህ ከእግዚአብሔር የመጨረሻው መገለጥ ጋር የሚወዳደሩ ፍጹም አይደሉም። ከመላእክትም እጅግ እሱ የላቀ ነው። ምናልባት ሰዎችን መብለጡ ኖርማል ነው ብሎ ሰው እንዳይወስድ ማለት ነው። አገልጋዮችን በምድር ላይ ያሉ የሚንቀሳቀሱ ነቢያትን መብለጥ ኖርማል ነው ተብሎ እንዳይወሰድ አይደለም። ከሰውም አቅም ከፍ ባለ ሁኔታ ከመላእክትም ይልቅ እሱ ከፍ ያለ ነው። መዝሙር 2 ይጠቅሳል። አንተ ልጄ ነህ እኔ ዛሬ ምን አድርጌያለሁ ወልጄሃለሁ የተባለው ለማን ነው ይላል? ለኢየሱስ ነው። ከመላእክት ለአንዱም እንኳን እንደዚህ አልተባለም። ከመላእክት ማንም ቢሆን እንደዚህ አልተባለም። የኢየሱስ ክርስቶስ ገናናነት ካልገባን የወንጌል መልእክታችን ሁሉ ላይ ትልቅ እንቅፋት ይሆናል። የምንሰብከው ወንጌል እንኳን በትክክል እንዳናብራራው ያለው የክርስቶስ ኃያልነት፣ የክርስቶስን ትልቅነት፣ የክርስቶስን መላክ ሊቀጥል በትክክል ካልገባን የወንጌል መልእክታችን ሁሉ የተንሻፈፈ ይሆናል። ዛሬ ላይ በጣም ትላልቅ ሆኖ የተበላሹ የወንጌል መልእክቶች ሁሉ ላይ ችግር የፈጠረባቸው ክርስቶስን ከሰው ጋር ክርስቶስን በዚህ ምድር ላይ ካሉ መላእክት ጋር ከተለያዩ ነገሮች ጋር እኩል ኦርደር ማድረጋቸው። ሰው ከገነት ጀምሮ ሰው ራሱ በተፈጥሮ ከፍታን የሚፈልግ ትውልድ ነው። ሰው በጣም ከፍ ማለት ይፈልጋል። በጣም ከፍ ማለት ይፈልጋል። ሰው በተፈጥሮ ገነት ላይ የተሰራጨው ትምህርት ስለ ሰው ነው። ባይዘው ፍሬውን እንበሉ ያደርገው ስለ ሰው ተነግሮ እኛ ስለኛ እንወዳለን። በደንብ ሰው ስለነገር ስሜ ገለ ነው ሲባል በጣም ነው መርገጫ ነው የምናጣው። ስልካችን ስንነግርተው ስለኛ በጣም መስማት እንፈልጋለን። ገነት ነው ምን አረገ ሰይጣን? አንተ እኮ ፍሬውን ብትበላ እንደሱ ነው የምትሆነው አለ። ሰው ደግሞ ከፍ የማለት ትልቅ ሱስ አለ። ጌታ እንኳን ተው ያለ ሰው ከፍ የማለት ፍላጎቱ አይቀንስም። ከፍ ያለ በተነገረ ቁጥር ማለት ሰው ዝቅ ይበል ስል የእግዚአብሔር ቃል በቃል ሰው ራሱን ሀምብል እንዲያደርግ ዝቅ እንድል እየተናገረ እኛ ውስጥ ግን በጣም እኛን ከፍ የሚያደርግ ነገር አለ። ስለ እኛ ሲሆን በጣም ደስ ይላል። ነገሮቹ ዞሮ የእግዚአብሔር ቃል ዞሮ መጥቶ ስለኛ ሲሆን በጣም እንትናችንን ሞቅ ያደርጋል። ጥናት ነው አትብላ ማለት ራሱ ይላል። እንደሱ እንዳትሆን ስለፈለገ እንደሱ ከዚህ ላይ ወጥተህ ልክ እንደሱ እንዳትሆን ስለፈለገ ተከልክለ ነው። ከፍ የማለት ፍላጎት ካለ በቤተ ክርስቲያን ውስጥ ክርስቶስ ዝቅ ያለ ይመጣል። ሰው በራሱ ሕይወት ውስጥ እንኳን ክርስቶስን ከፍ የማድረግ ፍላጎት ከሌለ ክርስቶስ በውስጡ እያነሰ እሱ እየገዘበ ይመጣል። ይህ ጻፊ እኛ ብንሆን ሰላም ለማለት የሚከብደን ሰዎች
እያሳነሰ ክርስቶስን ግን እያላቀ ነው የሚጽፈው። ትላልቅ የእግዚአብሔር መጠቀሚያ የሆኑ ሰዎችን ባህርን የመሰለ ነገር የከፈሉ እግዚአብሔር በእነሱ ታላቅ ነገር ያደረገ ሕዝብን የመሰለ ነገር የመሩ እንደዚህ አይነት እነ ሙሴ ታላላቆችን ዝቅ እያደረገ ግን ልጁን ኢየሱስ ክርስቶስን ከፍ እያደረገ እያላቀ ነው የሚጽፈው። ይሄ ጸሐፊው እንዲገባን የሚፈልገው አንዱ ትልቁ ነገር ክርስቶስ ከማንም ጋር አይወዳደርም። አሜን። አይወዳደርም፣ ከማንም ጋር አይወዳደርም። ስለ ድነት ስናወራ ክርስቶስ ከማንም ጋር ተዳምሮ አያድንም። የሆነ ነገር ጋር አንድ ላይ ሆኖ ከመላእክት ትንሽ ይገዛ መጥቶ ከኛም የሆነ መልካም ስራ መጥቶ አይደለም እግዚአብሔር ልጅ ኢየሱስ የሚያድነን በራሱ ስራ ብቻ ኢየሱስ በቂ። በዚህ በእኛ ማህበር ሊሆን የሚገባው አንዱ ትልቁ ነገር ይሄ ክርስቶስን ማላቅ፣ ክርስቶስን ከፍ ማድረግ፣ ክርስቶስን ማንገስ፣ ትልቁን ቦታ ለክርስቶስ መስጠት፣ ክርስቶስን ማግኘት፣ የክብር ቦታዎችን እሱ እንዲቀመጥበት፣ የከበሩ ስፍራዎችን ለሱ መልቀቅ። ጸሐፊዎች እነ ኢሳያስን እያሳነሰ ክርስቶስን የሚያልቅበት አንዱ ትልቁ ምክንያት ይሄ ነው። በእርግጥ እግዚአብሔር በነዛ ሰዎች ሰርቷል፣ ተጠቅሟል። እነዚህ ሰዎች አገልግለዋል። ለእስራኤላውያን ለእግዚአብሔር እጅግ በጣም ጠቃሚ ሰዎች ናቸው፣ አባቶች ናቸው። ግን ደግሞ ከኢየሱስ ጋር አይወዳደሩም። አይወዳደሩም፣ በፍጹም ከኢየሱስ ጋር አይወዳደሩም። ጻፊ ይህንን በደንብ አድርጎ ለማስረዳት ይናገራል። ጌታችን ኢየሱስ ክርስቶስ እንደ መልአክ እንዳልሆነ ይናገራል። በ10 ቁጥሮች ያስረዳል። ከ5 ጀምሮ እስከ 17 ባለው ክፍል ላይ ምን ያህል የእሱ ልቀት ከመላእክት ያለፈ እንደሆነ፣ መላእክት አምላኮች እንደሆኑ፣ ምንም እንኳን የእሳት ነበልባል ቢሆኑ እንኳን እነሱ ለጌታ የሚገዙ ክርስቶስን የሚያመልኩ አምላኮች እንደሆኑ፣ እሱ ግን እንደ መልአክ አምላክ ሳይሆን አምላክም ሰው ሆኖ እያለ እንኳን አምልኮን የሚቀበል አካል እንደሆነ፣ እሱ ሼር የሚያደርገው የእግዚአብሔርን አብ መለኮትነት እንደሆነ፣ ምንም በሰው መካከል የሚመላለስ ሰው ቢሆን እንኳን ከአብ ያነሰ እንዳልሆነ፣ መላእክት ደግሞ የመለኮትን ባህሪ የማይካፈሉ እንደሆኑ፣ ምንም መናፍስት ቢሆኑ እንኳን የእሳት ነበልባል ቢሆኑ እንኳን እግዚአብሔር ልጄ ብሎ እንዳልጠራቸው እሱ ግን ልጄ ተብሎ የተጠራ ከዘላለም ጀምሮ የእግዚአብሔር ልጅ የሆነ የማይለወጥ መሆኑን ይናገራል። በዚህ መጽሐፍ በጣም እኛ ሁላችን ትኩረት አድርገን ማየት ያለብን አንድ ደስ የሚል ነገር አለ። የማይለዋወጥ የእግዚአብሔርን ባህሪ ሙሉ በሙሉ ለኢየሱስ ሰጥቶ ይናገራል። ከ5 እስከ 17 ባለው ክፍል ውስጥ የማይለዋወጡ የእግዚአብሔር ባህሪያት ለኢየሱስ ሙሉ በሙሉ እንካ ብሎ ይሰጣል። አንድ ጊዜ አንድ ወንድም ጋር እናወራለን። በቤተ ክርስቲያን የኛ ቤተ ክርስቲያን ታፔላ ስንጽፍ ኢትዮጵያ ወላይት ቤተ ክርስቲያን ካለስ ያለ ታፔላ ስንጽፍ አንድ ዜና ሰማ። ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ከላይ የሚል ዜና ሬዲዮ ከፍተን ታፔላ እየጻፈ ሰማ እና ደነገጠ። እና በዛ ሰሞን አንድ ነገር ያወራ ነው። ሰዎች አሁን የምድር ነገስታት ተከታዮች ባይመርጡ ይወድቃሉ። ቀጣይ ምርጫ እኮ ሲወዳደር ነው አልቆ ነው የሚገዛው። ወይም ደግሞ በጣም ተቃዋሚ ኃይሉ ሲበረታ ገዢዎች ይፈራሉ፣ እቅዳቸውን ያርማሉ፣ ያስተካክላሉ፣ ይደግማሉ። በጣም በቃ እንደ ኃይለ ሥላሴ አይነት የማይወድቅ የሚባል ራሱን ስሙን ሁሉ ቀይሮ ማለት ነው። ስሙን ሁሉ ቀይሮ የማይወድቅ እንደሆነ ራሱን በጣም
ተደላድሎ የተቀመጠ እንኳን ሰው ሲከዳው ይወድቃል። አጠገቡ እንዲህ ያጀበ ሰው አንድ ጊዜ ፊቱን ሲያዛ ነገስታት ከቤተ መንግስት እኛ ሰፈር ይገኛል እንዴት ደህና ነህ ብለን ነው የምናልፈው ማለት ነው። ጌታችን ግን እንደዚህ አይደለም። ብንከተለው ባንከተለው የእሱ አምላካዊ የሆነ ባህሪው የሚለወጥ አይደለም። እሱ ከዘላለም ጀምሮ ስለተከተልነው አይደለም። እኛ ባልነበርን ጊዜ እንኳን እሱ ጌታ ተጨምረን መተን የምናስቀጥለው ምንም ነገር የለም። በደንብ መተን ቤተክርስቲያን በደንብ መተን ተከታትለን የምንጨምርለት የዙፋን ከፍታም የለም። በደንብ መተን አጅበነው ጌታ በቃ ዘንድሮ የተረጋገጠ ነው የምናስብለው ነገር የለም። ሰው ቢከተል ድነቱ ለራሱ ነው። ሰው ቢያመልክ ጥቅሙ ለራሱ ነው። ጌታችን ኢየሱስ ክርስቶስ በሰዎች ተደግፎ የቆመ አይደለም። እንኳን ከመላእክት ጋር እንኳን ከሰዎች ጋር እሱ የሚካፈለው መለኮትነት ከአብ ጋር ነው። በማንም ተደግፎ የቆመ ልዕልና የላቀ መሆን አይደለም እሱ ውስጥ ያለው። እሱ እኛ ብንኖር ባንኖር ጌታ ሆኖ አምላክ ሆኖ ገዢ ሆኖ ለዘላለም ይኖራል። አሜን። ይሄን ነው የምናየው። ሰውንን በምድር ላይ ስንኖር ያው እናያለን። ምርጫ ሲደርስ ማለት በምድር ላይ የማይሰራ ኤሌክትሪክ ሁሉ ይሰራል አይደለ? የህዝብ ጥያቄ ሁሉ ይመለሳል። ለምን? ለመቀጠል የዛሬ 10 ዓመት ጥያቄ ሁሉ እንደገና ይነሳል። ላለማስቀጠል ሰው ሁሉ የሚችለውን ሁሉ ያደርጋል በዛ ጊዜ ማለት ነው። ለመቀየር ለመተካት ያደርጋል። እግዚአብሔር እስከ ዛሬ ብሉይ ኪዳንን በምናነብበት ጊዜ አዲስ ኪዳንን በምናነብበት ጊዜ አሁን የተገለጠው ኢየሱስ ነው። በእርግጥ ግን እግዚአብሔር በፍጹም በተቃዋሚዎች ብዛት የቀየረው አንድም አይነት እቅድ የለም። አንተ እንደዚህ ካላረከ እኛ ደግሞ እንደዚህ እንሆናለን ብሎ እቅድ ያስቀየረ አንድም አካል በእግዚአብሔር ዘንድ የለም። በመቃወም በአድማ የሚፈራ መንግስትም የለው። በዚህ ልክ የእግዚአብሔር ልጅ ኢየሱስ ክርስቶስ ልዕልና መረዳት ያስፈልጋል። እኛ ተጠግተን ነው የምንኖረው። እሱ የተጠጋ አምላክ አይደለም። እኛ ጋር ተጠግቶ ያለ አምላክ አይደለም። ከኛ ጋር ኮኔክት አድርጎ በእኛ ቋንቋ ተጃጅዞ ማለት ነው። ከኛ ጋር ተጃጅዞ አይደለም ንግስናውን ያስቀጠለው፣ ጌትነቱን ክብሩን ያስቀጠለው በእንዲህ አይነት መንገድ አይደለም። እሱ ክብሩን ያስቀጠለው በባህሪው። የእሱ ባህሪ የሚለወጥ አይደለም፣ የሚቀየር አይደለም፣ የሚደበዝዝ አይደለም። የእሱ ባህሪ ብንኖርም ባንኖርም የሚቀጥል የሚሄድ። ሃሌሉያ። እኛ እኮ የበረቱ ሐዋርያት እንኳን ሄደዋል። ይቅርታ ሁሉ 10 ሚሊዮን የሚተካ ጳውሎስ ማለት ሄደዋል። ሌላው ሁሉ በጣም በእንዲህ አይነት ክብር እግዚአብሔርን ያገለገለ በአዲስ ኪዳን ሄደዋል። እንኳን እግዚአብሔር በእኛ ሊደጋ የአዲስ ኪዳን መልእክት በሰጣቸው በሐዋርያት አይደለም። እነዛ ባይኖሩ እግዚአብሔር ሌላ ሐዋርያ ሌላ አገልጋይ አለ። በቤተ ክርስቲያን ያው አንዳንድ ጊዜ እየቆየ ስንመጣ ምንድነው የምናስበው? በቃ ያለ እኔ ቤቱ ይወድቃል። ያለ እኔ በፍጹም መቆምም አትችልም። እስቲ ሄድ እንቆማለን ካለ ሆነ ዝም ብለህ ሄድ። አሁን ከ2 ዓመት በኋላ ተመለስ ጨምሮ ታያለህ ማለት ነው። እግዚአብሔር ከሌለ በስተቀር የእግዚአብሔር ምንም አይሆንም። እግዚአብሔር አይል እንጂ ያው ቸርች ውስጥ ስለማገለግል አንዳንድ ኮሚቴዎች ሊያወሩትን አውቃለሁ። ንግድ ሆኖብኝ ነው እንጂ እኔ ውልቅ በል ይፈርሳል። አይፈርስም። እግዚአብሔር ከሌለበት ሁሉ ያመጣው እኛን ጨምሮ ማለት ነው።
ልዩነታችን እስትንፋስ በእኛ ውስጥ መኖሩ ሰው የሆነ ጭቃና ሰው ያልሆነ ጭቃ ማለት ነው። እሱ ነው ልዩነቱ እንጂ ምንም በእኛ አለመኖር ምንም አይፈጠርም። እንደዚህ አይነት ትምክህት ውስጥ በፍጹም አትግቡ። በማንም ያልተደገፈው ክርስቶስ ብቻ ነው። በማንም ያልተደገፈው ወደፊትም በማንም ሳይደገፍ የሚኖር እኛን ከባድ አደጋ ገጥሞ ከዚህ ምድር ስንሄድ እንኳን ጌትነቱን ይዞ የሚቀጥል እኛ ባለመኖራችን ከዙፋኑ ንቅንቅ የማይል ተችተነው የማናስተካክለው አምላክ ብኖር በዚህ ምድር ላይ ኢየሱስ ብቻ ነው። ይህንን አበክሮ ይናገራል። ከነቢያት የመዝሙር መጽሐፍን የአንደኛ ሳሙኤል መጽሐፍን እያነሳ ለሰለሞን የተነገረውን ቃል እያነሳ ይናገራል። ዛሬ ትምህርታችንን የምናቆምበት ቦታ ላይ ኦልሬዲ እዛ ላይ ደርሰናል። የመጀመሪያው የዕብራውያን መጽሐፍ ማስጠንቀቂያ እዛ ክፍል ላይ አለ። ምን ይላል? ይህንን ሁሉ ስለ ነቢያት፣ ስለ አባቶች፣ ስለ መላእክት ካስነገረ በኋላ ከተናገረ በኋላ ክርስቶስ የላቀ እንደሆነ ካወራ በኋላ አንድ ማስጠንቀቂያ ይናገራል። እንግዲህ ይላል ስለዚህ ከሰማነው ነገር ምናልባት እንዳንወሰድ፣ ከሰማነው ነገር ከተማርነው ነገር እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል ብሎ ይናገራል። this የመጀመሪያው የዕብራውያን መጽሐፍ ትልቁ ማስጠንቀቂያ ነው። ይህንን ማስጠንቀቂያ ለመናገር ከቁጥር 5 ጀምሮ እየተንደረደረ መጥቷል። እንዳትወሰዱ ከሰማችሁት ነገር ማንም እንዳይወስዳችሁ አብልጣችሁ ልትጠነቀቁ ይገባል። ከሰማነው ነገር በመላእክት በኩል ለተነገረ ነገር ሽልማት ይኖረዋል፣ ወቀሳ ይኖረዋል። ግን በክርስቶስ በኩል የተሰጠ የእግዚአብሔር ልጅነት በእኛ ዘንድ ያለ አማኝነት የእሱ መሆን ይህንን ደግሞ ችላ ማለት ነቢያትን የአገልጋዮችን የብሉይ ኪዳንን ሕግ ጥሶ ሰው ከሚያገኘው ከባድ ማስጠንቀቂያና አደጋ የላቀ አደጋ ይጠብቀዋል። እንዳትወስዱ በመላእክት ስም መጥቶ እንዳይወስዱ፣ በአገልጋዮች ስም መጥቶ እንዳይወስዱ ከላይ በደንብ አድርጎ ይናገራል። አሁን በእኛ ዘመን በእኛ ቤተክርስቲያን የኢትዮጵያ ቤተክርስቲያን በጣም የምንፈተነው በምንድን ነው? ልክ እነዚህ ሰዎች በውጫዊ ፈተና በግብት እንደተፈተኑ እንደዛ አይደለም። ዛሬ በእኛ ዘመን ላይ ያለው የቤተክርስቲያን ትልቁ ፈተና የአእምሮ ፈተና ነው፣ የትምህርት ፈተና ነው። ሰው ከቆመበት ይዞ የሚሄደው ብዙ አይነት ፍልስፍና ቤተክርስቲያንን የገባበት ብዙ ኢዝሞች ኢንትኒዝም ምናምኒዝም እየተባለ ማለት ነው። ብዙ ኢዝም የገባበት ሰው ሁሉ ተንታኝና አዋቂ የመሰለበት ዘመን ነው። የኛ ትልቁ ፈተና ይሄ ነው። ጻፊ ያስጠነቅቃል። አሁን የሰማችሁት በላቀ መንገድ ነው። የሰማችሁት የላቀውን ከፍ ያለው መልእክት ነው። ከዚህ ያለፈ ከፍ ያለ ነገር አይመጣም። እግዚአብሔር ሊናገር ያሰበውን የመጨረሻው ነገር ተናግሯል። ግን ከዚህ በኋላ ከሰማችሁት ነገር እንዳትወስዱ። እግዚአብሔር ከረዳን ይህንን ጥያቄ ከብሉይ ኪዳን መጽሐፍ ጋር አንድ ላይ አድርገን እያመሳከርን ቀጣይ ሳምንት እናያለን። እጃችሁን ከፍ አድርጉና እንጸልያለን። በተቀመጥንበት ቦታ ከልብ እንጸልያለን። ለፕሮግራም ማሟያ አይደለም፣ ከልባችን እንጸልያለን። ከሰማነው ነገር እንዳንወሰድ እግራችን በኢየሱስ እግራችን በሱ ፈቃድ እግራችን በሱ ቃል በቤቱ እንዲጸና መጽናት የዋዛ በሆነበት የእግዚአብሔር ነገር ሞኝነት በሆነበት እንክርዳድ በእኛ ሕይወት በበዛበት በዚህ ዘመን እግዚአብሔር በፊቱ በቤቱ የሚጸኑ እግሮችን እንዲሰጥ
እሱን ብቻ አይቶ የሚቆሙ እግዚአብሔር እግሮችን እንዲሰጥ ልባችንን እግዚአብሔር እንዲያረጋው አእምሯችን በሱ ያረፈ እንዲሆን እንዲያደርግ የላቀ ነገር ፍለጋ እንዳንሄድ የላቀው እሱ እንደሆነ እንድናምን እግዚአብሔር ልቦናችንን እንዲከፍት በኢየሱስ ስም ይጸልያል። የላቀ ነገር እንዳንፈልግ ከፍ ያለ ነገር እንዳንፈልግ ከፍ ያልከው በቤቴ አንተ እንደሆንክ የላከው አንተ እንደሆንክ ከሁሉም ነገር የምትበልጥ የእግዚአብሔር መንገድ አንተ እንደሆንክ ከነቢያት ይልቅ በአባቶች ዘመን ከተገለጠው እውነት ይልቅ አሁን በልጅ በኩል የተገለጠው የመዳን መንገድ የላቀ እንደሆነ ልቦናችን እንዲያውቅ አንተን እንዲያብሰረስብ አንተን እንዲያስብ መንፈሳችንን እንድታነቃ በኢየሱስ ስም ይጸልያለሁ። ዝለት ከሕይወታችን በኢየሱስ ስም ይወገድ። በአንተ ጉዳይ መዛል፣ በአንተ ጉዳይ መንሸራተት፣ በአንተ ጉዳይ ወደ ኋላ ማለት፣ በአንተ ጉዳይ አማራጭ መፈለግ፣ ከአንተ ውጪ ያሉትን ነገሮችን መከጀልና ማየት በዘመናችን ይህ እንዲቆም አንተ ላይ አተኩረን አይናችንን መጠበቅ እንድንችል ልባችን በአንተ እንድንጠበቅ በኢየሱስ ስም ይጸልያለሁ።